የኢሳያስና የአልሲሲ የድንበር ላይ ውጥረት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በካይሮ ለ5 ቀናት ቆይተው ወደ አስመራ ከተመለሱ በኋላም ከወትሮ በተለየ ሁኔታ ወደ ሚዲያ ብቅ ማለታቸው ይታወሳል። እዚያው ካይሮ እያሉ ያደረጉት ቃለ መጠይቅ አስመራ በገቡለት አመሻሽ ላይ አየር ላይ መዋሉም አይዘነጋም። ጥቂት ቀናት ቆይቶም ቀጣዩ ክፍል ተለቋል። ከዚያ በኋላ ግን በቤተ መንግስታቸው አንድ ጥቁር እንግዳ ማስተናገዳቸውም ተሰምቷል። እንግዳው የተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ ሲሆኑ የዘመናት ብሶታቸውን፣ ቁጣቸውንና ብስጭታቸውን ለዚሁ ልዩ መልእክተኛ አጋርተዋልም ነው የተባለው። ስለ አፍሪካ ቀንድ አጠቃላይ ሁኔታም የተናገሩት አለ። ፕሬዝዳንቱ የተመድ መልእክተኛን በአስመራ ከማናገራቸው ሰዓታት በፊት የግብጽ የውጭ ጉዳይ ሚኒስትር ፖርት ሱዳን ገብተው የአልሲሲ መልእክት ለጀነራል አብዱልፈታህ አልቡርሃን አድርሰዋልም ነው የተባለው። ከዚህ ቀጥሎ ኢሳያስና አልሲሲ ክፉኛ ያስቆጣቸውን ጉዳይና የገጠማቸውን ፈተና እንቃኛለን። አብራችሁን ቆዩ። ጋራ ስጋት ላይ የተመሰረተው የኢሳያስና የአልሲሲ ጥምረት። ሁሌም እንደሚባለው የግብጽና ኤርትራ የጋራ ስጋት ኢትዮጵያ ነች። በጠላት የጠላት አንድ ያደረገቻቸውም ይህች ሀገር ኢትዮጵያ ናት። ምናልባት ኢትዮጵያ ባትኖር የዛሬዎቹ ኤርትራና የግብጽ መሪዎች እንዲህ አንድ ይሆናሉ ተብሎ አይጠበቅም። በዚህ ጉዳይ ላይ በርካታ ትንታኔ የተሰራ አዲስ ነገር የለም። እንዲያም ሆኖ ግን የወቅቱ ኃይል አስተላለፍ ለመተንተን ኢሳያስና አልሲሲ በአይነት ጥቅሻ የተግባቡበት ጉዳይ ድጋሚ አስታውሶ ማለፉ ተገቢ ነው። ዋናው ጉዳይ የኢትዮጵያ ቀጠናዊ ጥያቄዎች ተገቢው ምላሽ እንዳያገኙ በማድረግ በኩል ግብጽና ኤርትራ ተመሳሳይ አቋም ማሳየታቸው ነው። ሁለቱም አባይ ወንዝና ቀይ ባህር ላይ ማለትም ወደብና ግድብ ላይ እያሳዩ ያለው አቋም ብሎም እየሄዱበት ያለው መንገድ ኢትዮጵያን የሚጎዳ ሆኖ በመታየት ላይ ነው። ኢትዮጵያ በአባይ ወንዝ ላይ ግድብ እንዳትገነባ ግብጽ ስታሴር ቆይታም በመጨረሻም ኢትዮጵያን ፈተና ሁሉ አልፋ ግድቡን ከጥግ አደረሰች። ይህን ተከትሎም የካይሮ ሴራ መልኩን ቀይሮ መጣና ከግድቡ ወደ ወደቡ መጥቶ እንዲሆነ የኢትዮጵያ መንግስት ታሪካዊና ህጋዊ መብት አለኝ በሚል እሳቤ በቀይ ባህር የባህር በር ጥያቄን አቅርቧል። ጥያቄውን ተከትሎም ኤርትራ ተቃውሞዋን ማሰማት ጀመረች። ወዲያውኑ ካይሮ አይዞሽ ከጎንሽ ነኝ የሚል የጠላት ወዳጅነቷን አሳየች። የቃላት ጦርነቱ 2-1 ሆኖም እየተቀጣጠለ ይገኛል። ግብጽና ኤርትራ አንድ ሆነው ኢትዮጵያ ላይ ዘመቱ ማለት ይቻላል። በእርግጥ ከ2-1 3-1 የሚለው ገላጭ ሊሆን ይችላል። ምክንያቱም በአባይ ጉዳይ ግብጽና ሱዳን ለረጅም ዓመታት ኢትዮጵያን ጥምድ አድርገዋት ቆይተዋል። ዛሬ ሱዳን በርስ በርስ ጦርነት ከሁለት የመከፈል ስጋት ገጥሟታል። እናም በዚህ ሁኔታ የግብጽና የሱዳን ጥምረት ዋጋ እያጣ መጥቷል። ሱዳን ለራሷ ያረረባት የምትባል ሀገር ሆናለች ማለት ይቻላል። ከዚህ አንጻር ሳይሆን አይቀርም ግብጽና ኤርትራ ሱዳንን ጨምረው ኢትዮጵያን በግድቡ እንደፈተኗት ሁሉ በወደቡ ለመፈተን ሲተባበሩ ድንበር ላይ ያልጠበቁት ፈተና የገጠማቸው። ለመሆኑ ድንበር ላይ ገጠማቸው? በቅርቡ በጀነራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በዋናነት ኤርትራና ግብጽ ስጋት ላይ የጣለ መልእክት ማስተላለፋቸውን ተከትሎም ድንበር ላይ ያለው ውጥረት ከፍ ብሎ በኢሳያስና በአልሲሲ ላይ ያልተጠበቀ ፈተናን ይዞ መጥቷል። መሪዎቹ በካይሮ ስለ ቀይ ባህር ከመከሩ በኋላም እንዲህ አይነቱ ጣጣ መጥቶባቸዋል። ወታደራዊ ልምምዱም ሆነ ቀጣይ ዲፕሎማሲያዊ ጥረታቸው ሳይጠበቅ መልኩን ለመቀየርም ግድ ብሎታል ነው የተባለው። ምክንያቱም ካይሮ በሊቢያ በኩል ኤርትራን በሱዳን በኩል የዳጋሎ ጦር አስቀድሞ እንደፎከረው በድሮን ጥቃት ሊፈጽም ይችላል የሚለው ጉዳይም ኢሳያስና አልሲሲን ፋታ የማይሰጥ ክስተት ሆኗል። እናም ሁለቱም በጋራ የሚደግፉት የሱዳኑ ጦር አሊያም በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር ከገጠመው ሽንፈት አሊያም የመሸነፍ ስጋት ለመታደግ ላይታች እያሉ ይገኛል። ምክንያቱም እሱን አዳኑ ማለት ድንበር ላይ የተነጣጠረባቸውን የድሮን ጥቃት ስጋት ቀለበሱት እንደማለት ነው። ለዚህ ነው ግብጽ ውጭ ጉዳይ ሚኒስትሯን በአፋጣኝ ወደ ፖርት ሱዳን የላከችው። በዚህ ምክንያት የሱዳኑ ጦርነት እየተራዘመ ይገኛል። ለጦርነቱ መራዘም አስተዋጽኦ ያደረጉ ለሁለቱ ተፋላሚ ኃይሎች የፖለቲካና ወታደራዊ ድጋፍ የሚያደርጉ ሀገራት አሉ። ከነዚህ መካከል ኤርትራና ግብጽ ይጠቀሳሉ። ዳጋሎ እነሱን ይከሳል፣ አልቡርሃንም ዩናይትድ አረብ ኤሚሬትስን ይከሳል። በመካሰስ ብቻ ጦርነቱ ቀጥሎም እስካሁን ባለው መረጃ በጦርነቱ ሳቢያም ከ150 ሺህ በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ደግሞ ተፈናቅለዋል። ዓለም አቀፍ የመሳሪያ ማዕቀብ ቢጣልም ጄኔራሎቹ አሁንም ድረስ የጦር መሳሪያ እያገኙ ይገኛል። ከቀጠና ሀገራት በሱዳን ጦርነት እጃቸውን ያስገቡ ሀገራት መኖራቸው ነገሮች የበለጠ እንዲካረሩ ምክንያት ሆኗልም እየተባለ ይገኛል። የሱዳን ጦርን ይደግፋሉ ተብለው የሚታመኑት ሀገራት እንደ ግብጽ፣ ቱርክ፣ ኢራን፣ ሩሲያና ኤርትራ ናቸው። አገራቱ ለወታደራዊ መንግስት ቀጥተኛ ወታደራዊ ድጋፍ እንደሚሰጡ ይታመናል።
የሱዳኑ የጦር መሪ ጀነራል አብዱል ፈታህ አልቡርሃን ጦርነቱ እንደተነሳ ወቅት ወደ ካይሮ ማቅናታቸው አይዘነጋም። የፈጥኖ ደራሽ ኃይሉ መሪ ጀነራል መሐመድ ሐምዳን ዳጋሎ ግብጽ ለሱዳን የጦር መሳሪያዎችና የጦር አውሮፕላኖችን ጭምር እንደምትሰጥም ገልጸዋል። በተያዘው ወር ፈጥኖ ደራሽ ኃይሉ በዳርፉር ጥቃት ሲፈጽም ኢላማ ያደረገው የውጭ ኃይሎችን መቀመጫ እንደሆነ ማሳወቁም የዚሁ ማሳያ ነው እየተባለ ይገኛል። በተለይም በካይሮ ይዞታ ስር ባሉ አካባቢዎች በሰው አልባ አውሮፕላን ጥቃት መፈጸሙን ለፈጥኖ ደራሽ ኃይሉ የቅርብ የሆኑ መገናኛ ብዙሃን ገልጸዋል። ይህን ተከትሎም ግብጽና ኤርትራ ተደናግጠዋል። የሆነ የጋራ መፍትሄ ላይ መድረስ እንዳለባቸው አምነዋል። ኤርትራ ለሱዳን ጦር ያላትን ድጋፍ በሚስጥር አልያዘችውም። ጥር 25 ላይ የሱዳን ሚሊሻ ከኤርትራ የጦር መሳሪያና የወታደራዊ ስልጠና ማግኘቱን አስታውቋል። ለፈጥኖ ደራሽ ኃይሉ የተባበሩት አረብ ኤሚሬቶች መሳሪያ፣ የሕክምና ቁሳቁስ ብሎም ሌሎች ድጋፎችን ታደርጋለች። የተባበሩት መንግስታት ባለሙያዎች እውቅና የሰጧቸው በርካታ ሪፖርቶች እንደሚጠቁሙት በቻድ፣ በደቡብ ሱዳን፣ በሊቢያ፣ በሶማሊያና በማዕከላዊ አፍሪካ ሪፐብሊክ በኩል ወታደራዊ ተሽከርካሪዎች፣ ሰው አልባ አውሮፕላኖችና ሌሎች የጦር መሳሪያዎችን ሰጥታለች። አርኤስኤፍ ቻይና ሰራሽ ሰው አልባ አውሮፕላንን ጥቅም ላይ እንደሚያውል የተገለጸ ሲሆን እነዚህ ሰው አልባ አውሮፕላኖች በተባበሩት አረብ ኤሚሬትስ አማካኝነት እንደሚገቡም ተጠቁሟል። ከአፍሪካ ሀገራት ከዩክሬንና ከኮሎምቢያ ቴክኒካል ድጋፍና ፓይለቶችን እንደሚያገኝም መረጃዎች ያመላክታሉ። ከዚያ አኳያ የፈጥኖ ደራሽ ኃይሎች በሱዳን ብሔራዊ ጦር ላይ የበላይነት እያዙ መጥተዋል። ታዲያ ይህ ያስጨነቃቸው ግብጽና ኤርትራ ላይታች ማለት ጀምረዋል። የሱዳኑ ጉዳይ ከፈጠረባቸው ውጥረት የተነሳም ኢሳያስና አርሲሲ ለጊዜው እዚያ ላይ ትኩረት ያደረጉ መስለዋል። ያ ብቻ ሳይሆን ሀገራቱ ቁጣቸው እኩል ሆኗል። አርሲሲ በኢትዮጵያና በሱዳን ጉዳይ ተስፋ ቆርጫለሁ ብለው በይፋ ማቦጅ ብቻ ነው የቀራቸው። ኢሳያስ ደግሞ በአጠቃላይ በአፍሪካ ቀንድ ጉዳይ ተስፋ ጥቻለሁ የሚል ቁጣ ላይ መሆናቸውን ከተመዱ ልዩ መልእክተኛ ጋር በአስመራ ከተወያዩት መታዘብ ይቻላል። ኢሳያስ በተባበሩት መንግስታት የአፍሪካ ቀንድ ልዩ መልእክተኛ ጓንኮን ጋር በወቅታዊ የአፍሪካ ቀንድ ጉዳዮች ላይ መምከራቸውን የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ አስፍረዋል። በምክክሩ ላይ ኢሳያስ ቁጣቸው መደበቅ እንዳልቻሉም ተሰምቷል። ማስታወቂያ ሚኒስትሩ ላይ በተጋራው መረጃ መሰረት የተባበሩት መንግስታት ድርጅት በአፍሪካ ጉዳይ ያሳያለው አቋም በተለይ ኤርትራን እየጎዳ መሆኑን ኢሳያስ ያምናሉ። ጣልቃ ገብተው ችግሩን ማባባስ እንጂ መፍትሄ እንዳላመጡ ኢሳያስ ተናግረዋል ሲሉም ተደምጠዋል። የኢሳያስና የአርሲሲ ሳቤ ከላይ በመጠኑ ለመለየት እንደሞከርነው የኢሳያስና የአርሲሲ የጋራ ጠላት ኢትዮጵያ ነች። በጠላት የጠላት ወዳጅ የሆኑበት ዋናው ምክንያትም በኢትዮጵያ ደካማ ሀገር መሆን ላይ የጋራ አቋም ስላላቸው ነው። ኢትዮጵያ በቀጠናው ደካማ ሀገር እንድትሆን ሁለቱም ሀገራት ፍላጎት ስላላቸው የጋራ ዓላማ ሊኖራቸው ችሏል። ይህ እሳቤያቸውም በአንግል ሊታይም ሊቃኝም ይችላል። ሰሞነኛው ቁጣና ብስጭታቸውም ከዚሁ ጋር ይያያዛል። ሁለቱ ሀገራት የጋራ ጠላት የሚሉት አሊያም የጠላት የጠላት ወዳጅ ነው ለሚባለው ፖለቲካዊ አባባል ተስማሚ የሆነ የጋራ ገጠመኝ ያላቸው ነው የሚመዘገበው ከኢትዮጵያ ጋር በተያያዘ ነው። ካይሮ ከአባይ ወንዝና ከታላቁ የኢትዮጵያ ህዳሴ ግድብ አንጻር በቀጠና የምታደርገውን ዲፕሎማሲያዊ ትግል ለአሸናፊነት አላበቃትም። ኢትዮጵያ ላይ በርካታ ሴራ ፈጽማም በመጨረሻ ተሸንፋለች። ታዲያ አሁን ደግሞ ተስፋ ያደረገችበት የግብጽ ብሔራዊ ጦር በተፋላሚው ጀነራል ዳጋሎ ፈተና ላይ መውደቁም ስጋት ፈጥሯል። ከሰሞኑ የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ በፖርት ሱዳን ከፕሬዝዳንት አልሲሲ የተላከ መልእክት ለሱዳኑ የሽግግር ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን ያደረሱት ከዚሁ ስጋት ጋር የተያያዘ እንደሆነም እየተነገረ ይገኛል። ሚኒስትሩም ከአልቡርሃንና ከሱዳናቻቸው ሙሂልዲን ሳሌም ጋር መክረዋልም ነው የተባለው። ምክክሩ በሱዳን ያለው ወቅታዊ ሁኔታና ከናይል ወንዝ ትብብር ጋር በተያያዙ ጉዳዮች ላይ ትኩረት ያደረገ መሆኑን በስፋት የተዘገበ ጉዳይ ነው። የግብጽ የውጭ ጉዳይ ሚኒስትር ባወጣው መግለጫው መሰረት ሁለቱ ወገኖች በሱዳን ስላሉ የቅርብ ጊዜያት ለውጦችም ተወያይተዋል ነው የተባለው። የሱዳንን የግዛት አንድነትና ብሔራዊ ተቋማት የመጠበቅን አስፈላጊነት አጽንኦት በመስጠት በዚያው ዙሪያ ዝግጅት እያደረጉ ይገኛል። አብደላቲ የካይሮ አቋም የመጣው ከአልሲሲ መመሪያ መሆኑና በሁለቱም ሀገራት መካከል ባለው ታሪካዊና ወንድማዊ ግንኙነት የመነጨ ነው ሲሉም መናገራቸውን አብሮ ተነስቷል። ከካይሮ ቀጥሎ የሱዳን ብሔራዊ ጦር መሸነፍ የሚያሰጋት ኤርትራም ያላትን የድጋፍ አቋም ያለመሽኮርመም በመግለጽ ላይ ትገኛለች። ታዲያ የአፍሪካ ቀንድ ውጥረት ከፍ እያደረገው ከመሄዱም በላይ ብዙዎቹን የአፍሪካ ቀንድ ሀገራት ያሳተፈ ጦርነት እንዳይፈጠርም ስጋት ፈጥሯል። የወቅቱ አንገብጋቢ ቀጠናዊ ጉዳይም ከዚህ ጋር ተያይዞ እየተዘገበ ይገኛል። የፈጥኖ ደራሽ ኃይሉ የማጥቃት ስልት መጨመር ኤርትራና ግብጽን አስግቷል። የተኩስ አቁም ጥያቄው በአሜሪካ ጭምር ተደጋግሞ እየቀረበ ቢሆንም ጦርነቱ ቀድሞ ከነበረበት እየባሰ እንጂ እየቀነሰ አልመጣም። እንዲያውም አንዳንዶች በጣም ተስፋ ከማጣታቸው የተነሳም የሱዳኑ የእርስ በርስ ጦርነት መላ አፍሪካ ቀንድ ሀገራትን ያሳተፈ ያኔ የለየለት ጦርነት ይከሰታል የሚል ስጋታቸውም እየጨመረ መጥቷል።
ዓለም አቀፉ ማህበረሰብ ልክ እንደ ኤርትራና እንደ ግብጽ ተጨንቆና ተጠቦም በተኩስ ማቆም እቅዱ ላይ ይበልጥኑ ተግዞ መፍጠን ካልቻለ ምናልባትም የተፈራ ቀጠናዊ ግጭት ሊፈነዳ እንደሚችል በርካቶች እየተናገሩ ናቸው። በሱዳንና በኤርትራ ድንበር፣ በሊቢያና በግብጽ ድንበር፣ በሶማሊያና በኬንያ ድንበር ተመሳሳይ ወታደራዊ ውጥረትና ቀጠናዊ የድንበር ላይ ግጭት ስጋት እኩል ወይም ተመሳሳይ ሊባል በሚችል ሁኔታም እየታየ ይገኛል። አፍሪካ ቀንድ ላይ ያለው ውጥረትም አስፈሪ ሆኖ ቀጥሏል። አበቃን። ሰናይ ጊዜን ተመኘን።